ዛሬ ምን አለ? በርካታ ጉዳዮች አሉ። በቻይና ቤጂንግ እየተካሄደ ባለው ሁለተኛው የዓለም ሰው መሰል ሮቦቶች ውድድር ላይ ዛሬ የተመዘገበው ውጤት ዓለምን እያነጋገረ ይገኛል። ዛሬ በተደረጉት የሩጫና የሜዳ ላይ የስፖርት ውድድሮች በርካታ ሮቦቶች ከሰው ልጆች የፍጥነት ሪከርድ የተሻለ ሰዓት በማስመዝገብ አዲስ ታሪክ ሰርተዋል። ከዚህ ቀደም ሮቦቶች በመሰረታዊ እንቅስቃሴዎች ላይ ብቻ ተወስነው ይገኙ ነበር። ዛሬ ግን በውድድሩ ላይ ከሰው ልጆች ጋር ተወዳድሮ የተሻለ ብቃት በማሳየትና ራሳቸውን ችሎ በመንቀሳቀስ የቴክኖሎጂውን ዓለም ወደ አዲስ ምዕራፍ አሸጋግረዋል። በቀጣዮቹ 3 ዓመታት ውስጥም የሮቦቶች ዋጋ በከፍተኛ ሁኔታ እንደሚቀንስና ቀስ በቀስም የዕለት ተዕለት የቤት ውስጥና የሥራ ሕይወታችን አካል ሊሆኑ እንደሚችሉም እየተነገረ ይገኛል። የቴክኖሎጂው ዓለም በፍጥነት እየተቀየረ ነው። ሮቦቶች የዕለት ተዕለት ኑሯችን አካል የሚሆኑበት ጊዜም እውን እየሆነ ይመስላል። ግብጽ በኢትዮጵያ ፖለቲካ ላይ ጣልቃ ለመግባት ለምን ትሞክራለች? የኢትዮጵያን የቀይ ባህር ጥያቄ በኃይል ማስቀረት ይቻላል ወይ? ዛሬ ምሽት በዓለም አቀፍ ሳምንታዊ ፕሮግራም ላይ የመካከለኛው ምስራቅን ፖለቲካ ጨምሮ በስፋት ይዳሰሳሉ። አንድ የአሜሪካ ዶላር 2 ሚሊዮን የኢራን ሪያል እየተመነዘረ ይገኛል። የኢራን ብሔራዊ ገንዘብ የሆነው ሪያል በአሜሪካ ጠንካራ ማዕቀብና በቀጠናው ውጥረት ሳቢያ ከዶላር አንጻር የመግዛት አቅሙ በከፍተኛ ሁኔታ ቀንሷል። ለብዙ ዓመታት በአሜሪካና በዓለም አቀፍ ማዕቀቦች ሲታመስ የቆየው የኢራን ኢኮኖሚ በተለይም ከኒኩሌር ፕሮግራሟ ጋር ተያይዞ በደረሰበት ጫና የገንዘብ የመግዛት አቅም እንዲያሽቆለቁልና የዋጋ ግሽበት በሕዝቧ ላይ ከፍተኛ ጫና እንዲፈጥር አድርጓል። አሁን ያለው ሁኔታ የኢራን ሕዝብ ከሚጨምረው የሸቀጦች ዋጋ ጋር መራመድ የማይችልበት ደረጃ ላይ መድረሱን አሳይቷል።